ሸርት ነው ሩታና ሄርሜላ ነው የተራካቸው እየመጡ ነው። ኦልሬዲ ደርሳለሁ። እንዴት አንድ ላይ ሊመጡ ይችላሉ? ሩታና ሄርሜላ ራሱ እንዴት ጠራችሁ? ለምን ብለሽ ጠራሻቸው? ፈልጌ ምንድን ነው ና አሁን ሸርት ነው ዛ ጫማና ውልቅ ማለት ለምን ራዲስ ምትሩ ነው እንዴ? ከትናንት ወዲያ እሺ፣ ማታ ረሳሁ። እሺ፣ ከትናንት ወዲያ ላይ እንዴ ነው የሚታደረው? እናሳ አብሻው ከና ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ጋር እግዚአብሔር ይመስገን። ኧረ የትናንቱ ሲገርመን የዛሬው ባሰ። እንግዲህ ሄርሜላንም ሩታንም ጠርታቸው ቁጭ አለች ማለት ነው። ወይኔ ሩታ ትሆን ሄርሜላ ሲገቡ አንድ ሰው ሲገባ ታይቷል። ማን እንደሆነ አይታወቅም። ወይኔ ጉድ! ወይኔ አብል! ወይኔ ፍቅር ሰላችለት፣ ሰላችልኝ ብሏል። እንግዲህ ሀገሬ ሰው ከሆነ ግብዣ ቤተ ፕሮግራም ተገናኝተው የሆነ ነገር አድርጋ አብርሽን ይዛ መታ እንዲህ አዋለደችው በአደባባይ። ወይኔ ሰላችልኝ! ወይኔ አብልሽ! እንግዲህ የሄርሜላ ደጋፊዎች ማለት ነው ሩታን ስትሳደቡ የዋላችሁ፣ ሩታን ስትበጫጭቋት የዋላችሁ፣ ሩታነች እንደዚህ ያደረገችው ስትሉ የነበራችሁ ሰዎች ከዚህ ጋር ታቆማላችሁ ማለት ነው። እንግዲህ ከዚህ ጋር ሩታ ምንም የለችበት ማለት ነው። ልብሱን አስወልቃ ጫማውን አስወልቃ ቆጭ ያደረገችው ማለት ነው። አባት ተነስ፣ በፍቅር ብጠይቀህ ቢያልክ አስገደድኩ ብላ ቁጭ። እንግዲህ ቪዲዮውን ያየችው እኔ ግን የነገው ደግሞ ነግቶ ደግሞ በታየ ይሄው ብያችኋለሁ። እኔ እኮ ቆይ እናንተ ምንም ብኮ ነው ምንም ሁለት ቀን ሙሉ ሲጠፋ ምን ነው ዝም አሉ እነሱስ ማለት ነው። ይሄ ነገር ከሩታ ቤት ደብለው አንድ ቀን እንትን ሲል አይደል እንዲህ ሲያብዱ የነበሩት። አሁን ሁለት ቀን ሙሉ ሲጠፋ ሁለት ቀናችን ነው፣ ሁለት ቀን አብለናል አለች። ሁለት ቀን ሙሉ ሲጠፋ ምን ነው ቤተሰቦችስ ሁሉ ዝም አሉ? እንዴት ሩታን ብቻ ነው እንዴ እናንተ ልትበቀሉ የተነሳችሁት? አየየ ለምን ሁለቱን አብረሽ ጠላሻቸው? ባይሆን አንዷ ብመጣ አንዷን አሳምናለሁ ብሎ ነው መሰለኝ። ኧረ ወይኔ ወዲ ኮሰረ ዘንድሮ ወይኔ ጉዲ! ተንጫጫ ማለት ነው ሰፈሩ። እንግዲህ ዛሬ ሲንጫጫ ነው ያለው። ትናንትና በዛች በትንሽ ነገር ሲሳሳሙ ዛሬ አልጋ ላይ እንግዲህ እኔ እኮ ብያችኋለሁ። ሄርሜላ አልጋ ላይም ተኝቶ ብታገኘው ምንም አይመስላትም፣ ምንም ነገር አይመስላትም። እንግዲህ ተተኛበት ቪዲዮ ሁሉ ቀልጠዋለች። ምን ብለዋለ? ወይኔ ስታምል እያለችው ነው። አስተኝተሽ ነው ወይ የቀረችኝ እያለ ነው። እንግዲህ ያው አያብልሽ እንደው አንተ መቼ ይሆን እንደው ከሴት ቂጥ አልወጣም ብለህ እንዲህ ቅሌታም ሆነ ቁጭ አልከው። በ100,000 ብር ከፍለህ አስጠፋህ የኛውን ቪዲዮ። አሁን ደግሞ ይህንን በምን ታጠፈዋለህ? ይህንንማ በዩቲዩብ ጫናችሁት እኮ። ጉድ እኮ ነው ጫነው እኮ እናንተ። አሁን ደህና ነገር ነው ብለህ ነው እንዲህ ይህንን በዩቲዩብ የጫንከው? ወይ የኔ ቤት ነው እኮ እያለች ነው እንግዲህ ከቤቷ ነው የወሰደችው ማለት ነው። ከኔ ቤት እኮ ነው ስንት ቀን ያደልከው አለችው። ከቤቴ ስንመጣ ብለን አይደለም እየመጣ ነው። አልሰከል ምን አላል። ሁለት ቀን ሙሉ ያሳለፍነውን የተረሳው የሆነ ዝግጅት ነው የተገናኘ ነው ሲላት፣ ሁለት ቀን እሱን ታስታወስክ? ሌላውን ያሳለፍነውን ጊዜ በምን ረሳው? ወይ እኔማ ልቤን አመመኝ እናንተ። እኔ እኮ ሆዴንም አመመኝ ልቤንም አመመኝ። ማንኛዋ እንደሆነች አልታወቀም። እንግዲህ ቀይ ቀሚስ የለበሰች ነች የገባችው። የትኛዋ እንደሆነች ሄርሜላ ትሆን ሩታ ትሆን አልታወቀም ማለት ነው። ሁለቱንም ነው የጠራኋቸው ብላለች። እኔ ግን ሩታዬ እንደው ባትመጪ እግዚአብሔርን እኔ ሩታ እንድትመጣ አልፈልግም ማለት በቃ ሁለቱንም ነው የጠራሻቸው አለ። ሩታን አልፈልግም ብለህ የለም እንዲህ ሩታ ብትመጣ ምን ችግር አለው? ሩታ ብትመጣ ምን ችግር አለው?
ቆይ ቤቷ ነው ምንድን ነው ነው እንትን ይዘው ነው ሮም ይዘው ነው? እኔ ያልገባኝ ነገር ማለት ነው። ግን አንኳኳች። ብረት በር ነው። ብረት በር ደግሞ ሮም የለም። ስለዚህ የተከራየችው ቤት ነው ማለት ነው ይዘው የገባችው። አይ አብርሃም፣ አይ አብርሃም፣ አይ አንተ ነገር፣ አይ አንተ ነገር። እንደው ነገ ደግሞ ነግቶ ጉዳይተ እንግዲህ ድመቷ እኮ እየጮኸች አስቸግራኝ ነው። በእናታችሁ ምን እንደሆነች እንደ አብርሃምና እንደ ፍቅር እንትን ብሎባታል። እናቴ ሆ እንደው ፍቅር ኦርቶዶክስ ነኝ ትያለሽ፣ አይ በመቤት ያምናለሁ ትያለሽ። እንደው በፍስረታው ምድር አብርሃምን አሁን እንደዚህ ታሳስችዋለሽ። አይ አንቺ ነገር ሁላችሁ። እኔ እኮ ትናንትና ትክክለኛ ነገር ነው የተቀረጠው ማለት ነው። እሱ አሁን እዛ ጋ ራሱን እንዴት አያውቅም? እዛ ጋ ብሎ ሲመጣ ጠጉር ቤት አድርሷ ሲሄድ እንዴት አያውቅም? እዛ ኪሱ ሲሳሳሙ ማለት ነው። አላውቅም፣ ምንም ነገር አላውቅም። አታስመስል እባክህ፣ አስመሳይ። ለምንድን ነው ዛሬ ያ ሁሉ እንትን 100,000 ከፍላ ያስጠፋኸው ቪዲዮውን? ይህንን እንዴት ልታስጠፋው ነው? አልጋ ላይ ቁጭ ብለህ ደግሞ የቀለጠችህንስ ቪዲዮ እንዴት ልታጠፋው ነው? እሱን እኮ አሁን አታጠፋልህም እሷ። አሳያችኋለሁ፣ ልክላችኋለሁ፣ ሚዲያ ላይ ለቀዋለሁ እያለችው እኮ ነው። እያስፈራላችሁ ነው ማለት ነው። አሁን በዚህ በቃ ተስፋችሁን ቁረጡ። ሩታና ሄልሚላ በቃ እኔ የራሴ አድርጌዋለሁ ብላ ቁጭ ትላለች ማለት ነው። ወይኔ የልጅነት ፍቅሬን በልጅነትሽ ጥራሽ ጥሌ ስለሄድኩ እየተበቀልሽ ነው ይላታል ደግሞ እሱ። አይ ተወኝ እስቲ ያንተ እኮ እንትልነት ነው። አሁንስ ምን ትሉ እነዚህ ዲሾ? አሁንስ ምን ታወሩ? አሁንስ ምን ታወሩ? ይሄንን አይታችሁ እንግዲህ ሩታ ነች በሉ። መቼም እናንተ አታፍሩ። ሩታ ነች እንደዚህ ያረገችው ስትሉ ታድራላችሁ ማለት ነው። እንግዲህ ሩታ አልጋ ላይ ይዘሽው ተኝ ብላታለች እንዴ? መቼም አልጋ ላይ ይዘሽው ተኛ አትላትም አይደል እንዴ? ለልጅሽ ግን ምን አይነት ትምህርት ነው የምታስተምሪው? ፍቅር ሴት ልጅ ነው የወለድሽው። እኔ እውነቴን ነው የምላችሁ። አንዳንዴ ለልጆቻችን የሚታይ ቪዲዮ መቅረጥ አለብን። እንዴት እንደምትሆን ታዋታላችሁ። አንዴ አልጋው ላይ፣ አንዴ ምኑ ላይ ቁጭ በል ምናምን አንሸረሸረችው እኮ ሩታ እንኳን እንደዚህ ያላረገችው። አይ ለአንተ በቃ እችው ሄልሚላ ነበረች ወስታ ጉድህ የምትችለው። ታሁን በኋላ እኔ ሄልሚላ እውነት ይቅር ብላው እሱ ጋር የምትቀጥል ተሆነ ሄልሚላ ሴት አይደለችም። ሁልጊዜ ነው የምንለው። እሷ ግን እኔ ምንም የምሰማ አይምሮ የላትም። ይኸው እንግዲህ ሁለተኛ ገደላት። ሁለተኛ መግደል አይደለም፣ አሁንማ እንደው በቁሟ ነው ፈርጠጥ አድርጎ እንደንቧ እየጣላት። ውይ በትናንቱ ሲገለም የዛሬው አልጋ ላይ መኪና ላይ ስንጮህ አልጋ ላይ ተያዙ። ይሄ ይሻላል ከመኪና ላይ መልት። እስቲ ቆይ የሆነ ቁጥር ታጥፎበታል፣ ግን ሆቴል መሰለኝ። የሆነ ምንድን ነው ይቺ ጥቁር እንትል ቁጥር የተጣፈችበት ሆቴል ነገር መሰለኝ እንጂ እንግዲህ ከኔ ቤት ስትመጣ አታውቅም ወይ እያለችው ነው። ለማንኛውም ቀለላችሁ። እቴዊ ቅሌት ብሏል የአገሬ ሰው። እቴዊ ቅሌት፣ እናቴ ቅሌት አላሉ። እንደዚህ እኮ እንትል ተይዞ ነው ከሰው ቤት ገብቶ የሰው ሚስት ይዞ ተያዘ። እኛ እንግዲህ የአማራ ክልል አካባቢዎች እንደዚህ ያደርጋሉ። እና ልክ ባልየው ሲመጣበት አሉ እቴዊ ቅሌት፣ እናቴ ቅሌት አላሉ። አሁንም ቅሌቱን ማን ያውራላችሁ? እና አብርሃም ለማንኛውም እንግዲህ ድራማ የሚሆን ምንም ይሁን፣ በነገራችን ላይ ድራማ ነው ብዬ ነው የማስበው። ማለት በቃ አይዲያ እያመጡ ነው አሁን ያሉት፣ አይዲያ ነው። ስለዚህ እስቲ እናያለን። እንግዲህ ነገ ደግሞ ምን እንደሚደረግ እናያለን። ይሄ ነገር ይቀጥላል ተብላችኋል አይደል? በሱ ቻናል የሚለቀቁ ነገሮች ይቀጥላሉ ተብሏል። እንግዲህ ዛሬ በሱ ቻናል ይመጣል ማይክል ጃክሰን እያላቸው። እውነት ማይክል ጃክሰን ግን ማን እንደሆነ ያውቃችኋል። ፊቱን ሰውነቱን ቃይሎ ልክ እንደ አብርሃም ማለት ነው፣ ፈራልሶ የሚሞት ማለት ነው። እንደ ሴት ያደርገዋል፣ እንደምን ያደርገዋል። እንግዲህ እሱ የሞተበት አሟሟት ፍልስልስ ወጥቶ ነው። እንግዲህ አብርሃምም ይህንን ይጠብቅ ማለት ነው። ለማንኛውም
ድምጤም ተጠቅጥቋል። እንደው ለወሬ ቸኩሌ ነው እንጂ አልመጣም ነበረ። ግን ተናድጃለሁ። እውነቴን ነው የምላችሁ። እግዚአብሔርም በጣም ነው የተናደድኩት። ለምን መሰላችሁ? የትናንቱ ቪዲዮ እንትን እያልን ዛሬ ይሄ ይደገማል ብዬ በምንም ታምር ፍረት እንኳን ሴት ልጅ ነሽ፣ ልታፍሪ ይገባሻል። ምንም ቪዲዮ እንደዚህ ይዘሽ እንትን ሊመስል እንደዚህ ማድረግ የለብሽም ብዬ ነው የማስበው። ወይ ጉድ! ቆልፈሽበት ነው እንዲህ ጠጉል ቤት? አይ እሱ እኮ ይኸውላችሁ ጠጉል ቤት ይዟት መጣ። በዛው እንግዲህ የሆነ ዝግጅት አላቸው መሰለኝ። የሆነ ጥሪ ነበረን አሉ። ተገናኙ፣ በዛው መጡ። 2 ቀን አደሩ። ወይ ጉድ! ወይ ጉድ! ትናንትና 13 አይደል እንዴ? 1 ቀን ነው እንጂ የምን 2 ቀን እንግዲህ ያለ ልጁ አብረው ነው ያደሩት ብሏል። ለነገሩ አብረው ነው ያደሩት ብሏል እኮ ልጁ። የትናንቱን ቪዲዮ ነው የቀረጠው ማለት ነው። ለማንኛውም ፍቅርዬ ይመችሽ። እንግዲህ በይው ይበለው፣ በይው ይበለው፣ በይው ይበለው ይበለው ተብሏል። ልጁ ሲያወራ ሰምቼዋለሁ እኔ። የሆነች ልጅ ሊከልት እያደረገችው ማለት ነው ከሄልሚላ ጋርና በብዛት ፍቅር ጋር ነው ሆቴል የሚገባው። ኮንዶም ይገዛላል። ኮንዶሚኒየም የኔ አባባል ደግሞ በጣም ነው አሉ። ብዙ ሴቶች ነው የሚያመላልሰው። በቃ እንግዲህ አሁን ብዙ ቪዲዮዎች ይዤበታለሁ ብሏል ልጁም። እንግዲህ አውጣው አንተም አውጣው ምን ታወጣዋለህ? ይኸው ጉድ ወጣኩ። ለማንኛውም ሸላይ ካልኩ የኔ ደግሞ ቪዲዮውን እስተመቼ ስቤው ነው እናቴ አላልቅ ያለው። ውይ እኔ በእናታችሁ ውጭ ይሄ እንትን የሚሳበው እንትን ወሬ የሆነ ነገር ሀሳብ ውስጥ ተገባችሁ፣ እጃችሁን ብቻ ጫነ ታረጋችሁት ላጥ እያለ ነው በቃ የሚሄደው። አሳጥራለሁ ብላችሁ እንትን ብትሉት እንኳን አያጥርም። ምን አባቱ ነው? ኧረ አሁንማ 30 ቤት ገብቷል መሰለኝ። ለማንኛውም ላይክ አድርጉ። ላይክ እያደረጋችሁ ፍቅር በልች እያላችሁ ፍቅርና አብርሃም ተያዙ። በአደባባይ ጉዳቸው ወጣ። አይጉድ ሊዳማ አይጉድ ጠጠት ሂጂ ብሎ ሰዶ አሻግሮ ማየት አለ። እንግዲህ ሂጂ ብለህ ሰደድካቸው ሁለቱንም እንግዲህ በኋላ ሄልሚላ መለጠች። ለነገሩ እሷ ምንም እኔ እኮ ያልኩት ነገር እንደሚከሰት ታውቃላችሁ። የሄልሚላ ደስታ ይችን ሰሞን ታለቅሳለች። ሄልሚላን ጠብቁ፣ ታለቅሳለች። ፋንቷን እንዳሳየች እንበዋን ነው የምታሳየን ብያችኋለሁ። እኔ እኮ ያልኩን ነገር ጠብ እንደማይል ይኸው ተመልከቱ። እውነቴን ነው የምላችሁ። እኔ እኮ ሁልጊዜ ነው የምላችሁ አንድ ነገር ስነግራችሁ እናንተ ብቻ እኔ ያልኳትን ነገር እንዳትረሷት ማለት ነው። ለማንኛውም ላይክ እያደረጋችሁ እንግዲህ ጉብኝቱ ይቀጥላል አለ። ውይ አብርሃም ቅሌት፣ ውይ ሴት አሰዳቢ፣ ውይ ወንድ አሰዳቢ፣ ውይ እኔስ እንደው ምን አሁንስ እንደው ውይ የወንድ ልጅ እናትን ብለን እንዳንረግም ስንት ወንዶች አሉ የተባረኩ የተመለኩ። ስንት የሴት ልጅም እናት ብለን እንዳንረግም ስንት ሴቶች ጀግኖች አሉ። ይሄው እንግዲህ ሴቶቹ አበዱ፣ ሴቶቹ ተብላሉ፣ ሴቶቹ ታበዱ። አበዱ በሉ። ላይክ አድርጉ። ቪዲዮ እንደሆነ እየተሳበው እንትን አያልቅም። እናቴ ላቋልጠው እንጂ ምን በወጣች ስለፈልፍለው ነው እንዲህ። በስመ አብ ወወልድ ወመንፈስ ቅዱስ